Oliver Glasner, take this. Jean-Philippe Mateta, this. Ismail Assar, this. Kamada, two of this. And Hulet Teman, Adam Wharton, okay, Adam Wharton. Lacroix, and Richards, take this. Hughes, take this. Guardiola ካለ በሰማይ መንገድ አለ። ወያላ ቋጥረህ ዛሬ ዋንጫውን ልትበላ ላ ጋርዲዮላ እያለ ፕሪሚየር ሊጉን ልትበላ ላ እስካሁን አመሸ እንዴ ወያላ ላ ነጋቲቭ አላስ ምትባል ቡድን ግን ልብ አድርገህ ሰማኝ በደንብ ማለት ነው። ይኸውልህ እኔ ጥሬ ግሬ ማለት ነው የቀሩትን ጨዋታዎች አሸንፈና ዋንጫ በላሉ። ታዲያ ዋንጫ የበላው ቀን ማለት ነው 10 ሚሊዮን አለኝ ብለህ ልትጠይቀኝ ናና እኔ እናንተ የዛኔ ይለይልህ አንተ እንዴት 80 ደቂቃ ላይ 3 ጎል ይገባብሃል አንተ ከ14 ቀን በኋላ ለምታረገው የፍጻሜ ጨዋታ አሁን እንደዚህ አይነት ሮቴሽን አድርገህ ትገባለህ። ከኛ ጋር በምታረገው ጨዋታ እኮ ቢሆን እኮ እሺ አንደርስታንድ አደርጋለሁ። 14 ቀን ድፍን አለህ እኮ የፋይናሉን ጨዋታ ለማድረግ አንተ ምንድነው? ማን የላከው? ኦሊቨር ግላስነር አንተ ማን አባክህ የላከህ? እኛ ላይ ማን የላከህ? የጎል ልዩነታችንን እንድንበለጥ ለማድረግ ማለት ነው። የሆነማ ብር ተቀብለን ይሄንን ነገር ያደረግከው እንጂ በነፃ ይሄንን ነገር አታደርግም። አንተ ሴረኛውን ከሰው ሴረኛ ራሱ አይገልጾም። የኤዜና 10 ሚሊዮን ብላችሁ ብቻ ድረሷት እዛ ቦታ ላይ በእውነት ነው ማለት እግርግርን ቀጥሜ ነው መለቀቅ። እንዴት ነው የሚያቃጥለው በእናታችሁ አንተ እንዴት ነው እንደዚህ አይነት ሮቴሽን አር 3 ይጨስብሃል 3 ወይኔ ጎል ልዩነቱን እንኳን እኮ አስበሉን መርዝ ይበላችሁ። እኛማ እንወጣዋለን ወደንም ጠላን ዋንጫውን እናሳካለን። ግን ፓላስ እኛን ስታገኝ ደግሞ 5 እና 6 ተከላካይ ደርድረ ከዛ በኋላ ጎል አይቆጠርብኝም ብለ አስቸግረናል። እንዱይስታ እከክ የሆነ ቡድን በጣም አላለቀም ነው ፖይንቱ አላለቀም ነው። ግን በጣም ነው እንዲቋጠራችሁት በጣም እንዲቋጠርኩ አልቋጠርኩም ትለናል። ትፈራለህ፣ ሲቲን ትፈራለህ፣ እንተዋወቃለን። ትፈራለህ፣ በጣም ነው የምትፈራው ይሄን ቲም። በበርንሌ ደግሞ በበርንሌ መች ተስፋ ቆርጣለሁ ቦይስታ ምናምን እስከ መጨረሻው ታገራለህ። ትንሽ ቅር ያለኝ ይሄንን ፓላስ መጨረሻ ላይ እንደምትገጥሙት ሳስብ ነው እንጂ ፔፕ ራሱ ከጨዋታ በኋላ የሆነ ነገር ሹክ ሲላቸው እንደው እባክህ ወይኔ መጨረሻ ላይማ በርንሌ ተስፋ አለ። እኔ ከኋላ እስካለው ድረስ ትፈራለህ። ግን ዛሬ የተጫወታችሁ ጨዋታ ምን አይነት ጨዋታ ነው? ጀምር ይዞም የገባው ፎርሜሽን ትንሽ አስፈርቶ የነበረ ምን አስበው ነው ጊቭ አፕ አድርጎና ለቅዳሜ እኮ ነው ሁሉ ራሱ ትሬኒንግ በለው እኮ ይሄን የዛሬው ጨዋታ አንቶኒ ፎደን እኮ እግዚአብሔርን እሱ ልጅ እኮ ምርጥ ቢሆን ኖሮ ሲቲ እዚህ ደረጃ እንኳን አይደርስ ነበር። ስለ በቃ ዋንጫው መብላታችንን ቀርመ ነበር የምናረጋግጠው። ሳቪኒዮ አሪፍ፣ አረ በጣም የሚገርም ነገር ነው ዛሬ ያስመለከታችሁን። ግን ስቲል ማለት ነው በበርንሌ ተስፋ አቻለኛ እኮ ስንበላው ግን ታይቶኛል። ሲቲ አሸንፏል። ክሪስታል ፓላሶች አሁን ከኛ ጋር ተጫወቱ ብትባሉ እንደዚህ ትጫወታላችሁ? ምን አይነት የተጣለ ቲም ነው እንዴ? 3-0 ፕላስ 3-0 መሸነፍ ብቻ አይደለም ሲቀልዱባቸው ሙሉ ጨዋታውን ሲቲ እኮ በማይታወቁ ሰዎች እኮ ነው የገባው። በቤንች ኤት ኑሪ ሌፍት ዊንግ ላይ ምናምን እያስጀመረ እኮ ነው የገባላችሁ እኮ። እንዴት አባታችሁ ነው የማትችሉት? ፎደን ተረከዛ ሲቲ ያደርግባል። ፎደን እኮ ስንት ጊዜ ኳስ ከነካ እኮ የቆየ ሰው እንዴ። ኳስ እኮ የሚባል ነገር ጠፍቶበታል እኮ። አቋሙ በታች የሆነ ሰውዬ እኮ ነው። ፎደን 2 አሲስት ያደርጋል። ማርሙሽ እንደዛ ተሽከርክሮ እስኪያገባ ድረስ ያ ሁላ ስፔስ እንዴ። ሰከንድ አፍ ላይ በዛ ልክ እንደዚህ ስኪል እየሰሩባችሁ ጭንቅላታችሁ ላይ ሲቀልዱ መጫወት ምን ማለት ነው? እኔ እርግጠኛ ሆኜ የምነግራችሁ የመጨረሻ ሳምንት ላይ ይሄ ቲም ይወግምብናል። እኛ ግግም ብሎ ነው የሚጫወቱት። እርግጠኛ ሆኜ ሲቲ እንደዚህ ይቀልዳል 3-0 በእነዚህ በቤንች ተጫዋቾች። አረ የማይመስል ነገር ማየት አልፈልግም። የመጨረሻ አችሉም ፓላሶች። እግዚአብሔር እናንተ መውረድ ነው ያለባችሁ። አሳያችኋለሁ። የመጨረሻ ሳምንት ደግሞ ምን አይነት የተጣሉ ቲሞች ናቸው። በእናትህ 3-0 ይሸነፋል። 3-0 በቀላሉ አንፋታም ስንል የውሸታችንን መስሏችሁ ነበር ወይ? ይሄ ነው ሲቲ አባቴ። አንድ ነገር አንፋታም፣ ንቅንቅ የለም። እስከ መጨረሻው ጠብታ ድረስ ነው መፋለመው። ምክንያቱም እኔም ማውቀው እሱን ነው። እስከ መጨረሻ ድረስ መፋለምን ነው። ምን አይነት ያበደ ጌም ነበር! 3-0 ከክሊንሺት ጋር ፓላስ ይከብዳል ምናምን። ዛሬ ነው ሰኞ ነው ማረጋግጠው እኔ ነኝ እኮ ሰውየው። እንዴት ብትደፍር ነው አንተ ሲቲ እንደዚህ ያናናኮ? ለማንኛውም በላንም አልበላንም ሲቲ እስከ መጨረሻው ጠብታ ድረስ እንደምንፋለም አሳይተናል። አሰላለፋችን አይታችሁ በጣም ደስ ብሏችሁ ነበር። አይ በቃ ጋርዲዮላ ተስፋ ቆርጧል።
ተስፋ መቁረጥና ማንቸስተር ሲቲ የሚባል ነገር አይገናኝም። ምን ሆነ ነው አባቴ? እንደች ብሎ ተስፋ መቁረጥ የለም። ወደፊት እንሄዳለን። ፕሬዠሩ አሁንም አንተ ላይ ነው። በልቻለሁ ብለህ ሴሌብሬት ያለከውን ዋንጫ እንደገና ላብ አደርጋለሁ። ለማንኛውም ሲቲ ፋሚሊ እንኳን ደስ አላችሁ። ነግራችሁ ነበር አንድ ነገር አታማሩ ብዬ ነበረ። እንዳታማርሩ በድጋሚ ጋርዲዮላን ሁሌ እመኑት። በጣም ነው ደስ ያለኝ። በዚህ ስኳድ ያልጠበቅነው አይነት አሰላለፍ ነው ይዘን የገባ ነው። ኮንግራ ሲቲ ፋሚሊ እንኳን ደስ አላችሁ። ይመቻችሁ። ኤዚ ያልደወለም ነበር እንዴ? ምን ነው ያስጥላል ብለሽ ስትጠብቂ ያልነበር? ያው ቢደውልማ ያስጥሉ ነበር። 3-0 ማለት ነው በ3 ጎል ልዩነት። ጎሉን ላበለጥኩሽ ተናግሬ ስለነበረ አይቆጨኝም። ቀለል ያለ ትሬኒንግ አልኩ። ቀለል ያለ ትሬኒንግ አሳየ። ፎደን አስገባው ብሎ ፔፕ ዴብሬናን ያስገባው። የሚገራርም 2 አሲስት አደረገ። ሴሜኒዮ የሚገርም ፊኒሽ፣ የመጀመሪያው ፊኒሽ። ከዛ በኋላ ነው የተሰበሩት ራሱ ፓላሶች እንጂ አያገባባቸውም ነበር። በጣም የሚያስጠላ አዘጋግ ነበር የዘጉት። ማርሙሽ 2ኛ ጎል የሚገርም ጎል። አሁንም ፎደን የሚገርም አሲስት። 3ኛ ጎል ቼሪ ኬኒ አባት እንዴት አባቱ ከራሱ አፍ ተነስቶ ሄዶ እንደሰጠው እንደ ቲም በጣም የሚገርም ነበር። ሳቪኒዮም ጸደይ ነበር ዛሬ። አሪፍ አግብቷል። አሪፍ ተንቀሳቅሶ በቃ የፈለኳት ይቺን ነበር፣ ይቺን አድርጊያለሁ። አሁን እሑድ ደግሞ ዋንጫዬን አነሳለሁ ማለት ነው። ከሁሉም በፊት የዋንጫ ጌም ስላለ ዋንጫው ይቀርማል። ስለዛኛው ዋንጫ ደግሞ እመለስበታለሁ። እመኑኝ ግን እስከ መጨረሻው ሳምንት እንደሚሄድ አትጠራጠሩ። የሆነ ነገር እንደሚፈጠር ደግሞ አይ ኖ ዊት። ግን የሚገርሙኝ ነበረ። አሁን ወደፊት አለቀ። እሺ የደንቡ አይቅርብኝ ብዬ ቋጥሬ የነበረ ቋጠሮ ያልተሳካም። ለማንኛውም ግን ሲቲ አሸነፈም አላሸነፈም በእኛ ህይወት ላይ የሚቀየር ቅንጣት ያክል ነገር አይኖርም። በነገራችን ላይ ዋንጫውን ከማንሳት ሊያስቆመን የሚችል ምድራዊ ኃይል አንድ አይኖርም ዘንድሮ። የምሬን ነው የምነግራችሁ። ኔቶ ቢሰበሰብ እንኳን ይህንን ዋንጫ ከማሳካት እናቱ የወለደችው ሊያስቆመን አይችልም። በርንሌ ያለን እንሰጠዋለን። ቀጣይ ይሄን የሞተ ፓላስ ነው የምናገኘው። አንፏቀን እናስኬደዋለን። እሱ ላይ ችግር የለብኝም። ለማንኛውም ትንንሽ ቡድን ላይ ትበረታላችሁ። ጎበዞች ናችሁ ሴቶች፣ እንኳን ደስ አላችሁ። ጥሩ ተጫዋቾች ሮቴት አድርጋችሁ አሪፍ ሙድ አራምዶ ፔፕ ማለት ነው ጨዋታውን ኮንፈርት በሆነ ሁኔታ 3-0 በሆነ ውጤት አሸነፋችኋል። ስላሸነፋችሁ እንኳን ደስ አላችሁ። ግን ምንም ይፈጠር ያለ ነገር እንዳይመስላችሁ፣ እንዳትደግሙ ልነግራችሁ ነው የመጣሁት። የኔ ቡድን ይህንን ዋንጫ ከማሳካት የሚያስቆመው ምድራዊ ኃይል የለም። እናሳካዋለን። ዋንጫ ስላሸነፋችሁ ይመቻችሁ። ማን ሲቲ ፓላስን 3-0 ስለደበደበው የተቃጠልኩ ከመሰላችሁ ተሳስታችኋል። በጣም ነው የተቃጠልኩት። የራሴ ቡድን እንደተሸነፈ ነው የተቃጠልኩት። ለምን ብለህ ብትጠይቀኝ እነዚህ ደደብ ተጫዋቾች አራተኛ እንዳያደርግልህ አንተ መርዝ የበላ 93ኛ ደቂቃ ላይ ነው እንዴ አንተ ዶኩ እንዳይመታው አራውጡት። ወይኔ ተቃጠልኩልህ። እሺ ቸርኪ እንዳይመታው ኮሚታፈር ሆነ እኮ የቪዲዮ። ኧረ ወይኔ ተቃጠልኩኝ። ኧረ ወይኔ እንደ ፓላስ ዶማ ራስ የሆነ ቡድን ካሁን በኋላ ደጋፊ እወዳቸዋለሁ። ከንስየዋለሁ በደጋፊ ምክንያት ነው እንጂ ተጫዋቾቹ ዶማ ራስ ደደቦች ናችሁ። 2-0 እየተመሩ የሚመሩ ነው ይመስል ማንቂ ወክ ያደርጋሉ፣ ሜዳ ላይ ወክ ያደርጋሉ። በቃ ገባህ አይደል? ፔፕ ለመጨመር ጎል ዲፈረንስ ምናምን እያለ አንተ ግላዝነር ዶማ ራስ ገባህ? ለእናንተ ሁላችሁ ለዶማ ራሳችሁ እያንዳንዳችሁ ቪዲዮ ያስፈልጋችኋል። እንዴት እንዳቃጠላችሁኝ፣ እንዴት እንደማትረቡ እርግጠኛ ነኝ። አሁን እኛ ላይ ስግጥ ብለው ይጮታል። ከእናንተ ኤዜን ወሰድነው ከእናንተ አይደል? ምንሽ ነው ውለታ ምናምን አታውቁም? ዋንጫ ምናምን ያሳያችሁ ኤዜን ምንሽ ነው ፔፕ ከፍሏችሁ ራሱ እንደዚህ ቀፋፊ ጨዋታ አይቻላቅም። ኤቨርተንን ባየንበት መጫወታ ዋርተን አንተ ብቻ ነህ ምርጥ ተጫዋች። እሺ ከማዳ የምትባል አንተ ዶማ ራስ ፔናልቲ ያገኛለሁ ብለህ የቀለድክብን ምን ነው ኮርና? አረ መርዝ ብላ በእናትህ ትች ዝመጅ መታይ ባክሽ ቦታ ለቴዲ አፍሮ አርሱ ምንድነው እሱ? እኔ እኮ በጣም ተስፈኛ አትሁኑ። ህልማችሁን በልኩ አድርጉት። ተው እዚህ እርግብግቢታችን ላይ ስትጨፍሩ ቀስ በሉ፣ ተረጋጉ እኮ ብያለሁ። መጀመሪያም እኮ ብያለሁኝ። ሲቀጥል ደግሞ ምን አይነት ህልም ቢኖራችሁ ነው እናንተ እንኳን የከበዳችሁን ሲቲ ፓላስ ነጥብ ያስጠላል ብላችሁ እንቅልፋችሁ የምታጡት? አሁን ከምሽቱ 6 ሰዓት ድረስ ቁጭ አላችሁት። በሰላም ነው ብራዘር፣ በሰላም ነው። አተኛም ተኛ። ያው 6 ሰዓት ሆኗል። 3-0። እኔ ግን ማለት ነው ሴሜኒዮ የሚባለው ልጅ እንዴት አባቱ ነው የሚችለው? የሲቲው ሴሜኒዮ እግዚአብሔርን ትችላለህ፣ አንተ ትችላለህ። ያው አሲስት ማድረግ የምትችለው እንኳስ እንዳበላሸ ከሆነ እሱ እንኳስ በጣም ነው በእናትህ ያናድርገኝ። እሱ እንዳለው ሆኖ
ግን ትችላለህ፣ በቃ ትችላለህ። ቼርኪ ማስገባት ደግሞ ትክክለኛ ውሳኔ። አይ የኔው መላጣ እዚህ ያቃጥለኛል። የሌላው መላጣ እንግዲህ ይኸው አለማቸውን ያሳያቸዋል በኩለ ሌሊት። ወይኔ አይዟችሁ አርሱዬ፣ ተኙ። አርሱ አይዞሽ ትበይዋለሽ። ይሄን ዋንጫ ከአንቺ ውጪ ማንም ነው የማይበላው። ሲጀመር ማንም ግን እየተኛሽ በእንቅልፍ ያልፋል። አቤት ይሄን እኮ ነው የምልህ ፔፕ፣ ቂጥቂጡን ስርስሩን እየተከተል ማስጨነቅ አለብህ። አርሰናል እኮ ነው ከሁለት ጨዋታ አንድ ጨዋታ ላይ ጥል እንዲህ እያስጨነቅከው፣ ካስጨነቅከው አንተ መጣለው አይቀርም። በርንሌ ራሱ በሜዳው መጥቶ ሊያስትለው ይችላል። ባለፈው አስቶን ቪላ ጋር 2-2 ነው የወጣው። በርንሌ ሊያስትለው ይችላል አርሰናልን፣ እንኳን አርሰናልን አስቶን ቪላን ስላስጣለ ማለት ነው። ክሪስታል ፓላስ እንዴ ዛሬ በቤስት ነው የገባው፣ ጥሩ አይደለማ። በቤንች ሲገባ ከአርሰናል ጋር በጣም ቤስት ይሆናል። ምክንያቱም ፋይናል አለበት። በቤንች ነው ጥሩ የሚሆነው። ሲጀመር ገና ተነሉ ላይ ሲወጡ ፔፕ ጋር ጀለስ እያወሩ ነበር። ኦሊቨር ጋር ቀመሩን ሰጥቶታል፣ አርሰናል እንዴት በቀላሉ ማሸነፍ እንደሚችል እስከ መጨረሻው። ምንም ከሀገር የምንሰደደው የምንወጣው ነገር የለም። ዛሬ ምን አይነት ማንቸስተር ሲቲ ነው የተመለከተው? በቤንች እኮ ነው በቤንች አይታል። ቸርኪ ከገባ በኋላ የፈጠረው ለውጣ ቸርኪን አስቀምጦ ነው የጀመረው። ሆላንድን አስቀምጦ ነው የጀመረው። እንደዚህ አይነት ጸዴ ፎርም ላይ ያለውን ጆኩን አስቀምጦ ነው የጀመረው። ንቀቱ ማለት ነው። ይመጣባሃል። ማንቸስተር ሲቲ ክርስቲያን ፓላስን ኢታር ላይ ጠርቶ እንዳልነበር ነው ያደረገው። ተመልከቱ፣ 3-0 በሆነ ውጤት ነው እንግዲህ ኢታር ላይ አጋይቶ ይላከው ማለት ነው። እጅግ በጣም ደስ የሚል ጨዋታ ነበር። በተለይ ፈርስት ሃፍ ፊል ፎደን ዛሬ የቀድሞውን ፎደን ነው የተመለከትነው። ከምሬ ነው የምላችሁ፣ ቃላት የለኝም። የሚጫወቱበት መንገድ አሲስቱ እጅግ በጣም ልዩ ነበር። ሰከንድ ሃፍ ራያን ቼርኪ፣ ኧረ በስመ አብ ምን አይነት ኳስ ነው ለሳቪኒዮ የሰጠው። ሳቪኒዮ ምን አይነት ጎል በስመ አብ። ከዛ ሁሉ ሁለተኛ አሲስት አድርጎልን ነበር። ያው ሳቪኒዮ ሞክሯን ነበር አልተቆጠረም እንጂ እጅግ በጣም ይለይ ጨዋታ ነበር የተመለከትነው። ለማንኛውም ማለት ነው ማንቸስተር ሲቲ ክርስቲያን ፓላስን ኢታር ላይ 3-0 በሆነ ውጤት ያርፎታላችኋለሁ ማለት ነው። ያው እንግዲህ ይሄ ባይዞ ይሄ ፓላስ ለአርሰናል ራሱ የሚያስቸግረው አይመስለኝም። አርሰናል በቀላሉ ይሄንን ፓላስ የሚያሸንፍ ይመስለኛል እንደኔ ግምት ማለት ነው። ለማንኛውም ማለት ነው ያው የሲቲ ፐርፎርማንስ የዛሬው ብቃቱ እጅግ በጣም ልዩ ነበር። ከምሬ ነው የምላችሁ፣ አለማድነቅ አይቻልም። ይመቻችሁ ሲቲዝኖች፣ ኮንግራ ብያለሁ። ኮንግራ። እንዴት ደስ እንዳለኝ ማለት ነው። እንዴት ደስ እንዳለኝ ቁጭ ብለው እነሱ ይቋጥራሉ በልተነዋል ብለው ለሚያስቡት ዋንጫ፣ እኔ ደግሞ ቁጭ ብዬ 3 እያገባው ጎል ዲፍረንሱ ላይ በልጫቸዋለሁ። ይሄ ጎል ስኮርድ የሚሉት ብዙ ያገባ ከዚህ በኋላ ሁለቱን ተጫውተ እኔ ባልጫወት አትደርስብኝም ማለት ነው። ለማንኛውም በዚህ ጨዋታ ስለማናወራ ፎደን ማን ኦፍ ዘ ማች ተብሏል። የሚገርም ቸርኪም ገብቶ እኔ ለማንም አላንስም ብሏል። ፎደንና ቸርኪ ለቦታቸው እየተወዳደሩ ነው የሚመስሉት። ኤኒዌይ ሁለቱንም ስፈልግ አጫውትልን። ሳቪኒዮም የመጀመሪያ የዚህ ሲዝን የፕሪሚየር ሊግ ጎሉን አስቆጥሯል ማለት ነው። ቸርኪ ገብቶ አሲስት ያደረገለት ኳስ በስመ አብ እንዴት ነው ያሳለፍክለት። አትሊስት በሜዳ በርንሊን አሸንፈ ዋንጫ ልታነሳ ያሰብከውን ነገር አክሽፌብሃል። እስቲ ስታሸንፍ እንደሆነ ደግሞ እናያለን። ለማንኛውም ስለምንችል ማለት ነው። አሁን የፔፕ ጋርዲዮላው ሰራዊት ከራሱና ከተስፋ ውጪ ሌላ ምንም የለውም። ያራዳ ልጆች የአርሰናልን ሸርተት ማለት ብቻ ነው ፔፕ ጋርዲዮላን ለዋንጫው ሊያደርሰው የሚችለው። ከዛ ውጪ ግን ወደ ውጪ ነው። አቡሻ ምንም የለም ነው የምልህ። ቢያሸንፍም ባያሸንፍም ቀሪ ጨዋታውን እንግዲህ ተጫውቷል። አሁን 3-0 እንግዲህ ያሸንፏል ያራዳ ልጆች ማለት ነው። ልዩነቱም ወደ 2 ጠቧል። ነገር ግን ከፊት ያለው ክለብ ነጥብ ከጣለ ብቻ ነው የፔፕ ጋርዲዮላው ሰራዊት ለዋንጫ የሚንደረደረው። ከዛ ውጪ ግን አሁን ባለበት ደረጃ ሁለተኛ ሆኖ ነው የሚያጠናቀቅ ያራዳ ልጆች። ከዚህ በፊት እንግዲህ እንደዚሁ እያሳየ አርሰናልን፣ ሊቨርፑልን ዋንጫ ነጥቋል ፔፕ ጋርዲዮላ። አሁንስ ኳላን ያለው እሱ፣ አርሰናል ከፊቱ ነው። እንዴት ይሆናል? እሱ ራሱ ያደርገውን የነበረውን ይደረጋል የምንመለከት ይሆናል። እስቲ እናንተንስ ሀሳብ አስተያየት ኮሜንት ላይ ሼር ኮፕሊንክ አይረሳ። ይመቻችሁ። በሲ ምን ብሎ ነበር? በሲ በጎል ነው የምትበልጡሽ፣ በነጥብ በ2 ይበልጣል አርሰናል አደላ። በሲ እንኳን ደስ አላችሁ የሲቲ ደጋፊዎች፣ የምሬን ኮንግራ። አሪፍ ውጤት ዛሬ 3 ነጥብ ይዛችሁ 3 ጎል ጋር ማለት ነው። ቆንጆ የምሬን ይመቻችሁ። እንኳን ደስ አላችሁ። በደም ኮፕሊንግ ሼር አድርጉት። በሲን እንኳን ደስ አላችሁ በሉት። የምሬን ያው እኛ ኢትዮጵያውያን አይደለም መከባበራችን ያለ ነው። ስታሸንፍ ታደንቃለህ፣ ስትሸነፍ ረጋጥ እንደምታረጋት ሁላ በስዬ እንኳን ደስ አለኝ ማለት እወዳለሁ። ሲቲ 3-0 አሸንፏል። ይሄ አዲሱ አካውንቴ ነው። ፎሎ አድርጋችሁ ቤተሰብ መሆናችሁ እንዳረሱ። አሁን ላይ ጭራሽ ሲቲ ባሸነፈ ቁጥር የምናደደው በራሱ በሲቲ ነው። ምክንያቱም ባለፈው ከኤቨርተን የጣለው ነጥብ ነገሮች ሁሉ ድብልቅልቅ ያደረገው ጨዋታ
እሱ ነው አለቀ በቃ። በገዛ እጁ የነበረውን እድል አስመለጠ ማለት ነው። አሁን አርሰናል ተጃጅሎ ካልጣለ በስተቀር ቀሪ ጨዋታው በርንሌይ ነው። አንደኛው ደግሞ ይሄኛው ሌላኛው ጅሉ ፓላስ ነው። አስቡት በርንሌይ 19ኛ ነው። ምንም ያገኘው የሚያጣውም ነገር የለም። ሌላኛው ደግሞ ፓላስ ነው። ዛሬ ሲጃጃል ያያችሁት ፓላስ ማለት ነው። እና የትኛው ሊያስጥለው ይችላል? እስኪ ስታስቡት ራሱ ቻንሱ ራሱ ከ10% በታች ነው። ለዛውም የሲቲ ጨዋታ ደግሞ ከባባድ ናቸው። ቀሪ ጨዋታዎቹን ማሸነፍ አለበት። ከሱ የባሰው ደግሞ ቀጣይ ከኛ ጋር ናቸው የኤፍኤ ካፕ ፋይናል ማለት ነው እና የቤንች ቲሙን ይዞ ገብቶ ፓላስ ጋር ተጃጃለባቸው። እንደገና ደግሞ የመጨረሻ 15 ደቂቃ ምናምን ትንሽ እንዲያሟሙቁ ብሎ አስገብቷቸውም ተሳካለ። ጭራሽ ሶስተኛ ደግሞ 3-0 አሸንፎ ወጣ። እኔ ግን ምንም ማስተባበያ አልሰጥም። የቅዳሜውን ጨዋታ ግን ቼልሲ ግዴታ ማሸነፍ አለበት፣ ደግሞ ያሸንፋል። ምክንያቱም ደግሞ የአውሮፓ ተሳትፎ ለማግኘት ወይም ደግሞ ኢሮፓ ሊግ የሚገባበት የመጨረሻና አንደኛው ተስፋው እሱ ብቻ ስለሆነ ግዴታ ማሸነፍ አለበት። አንተ ወንድ ሴት የመሰልክ ሰውዬ ሙድ ያስክብና በሜዳችን ዋንጫው እንዳናረጋግጥ ሙድ ያስክብና። ይመች እንገናኛለን በሜዳህ ማለት ነው። ዋንጫውን የምናነሳው ላይ ጨፍረንብህ ነው። ምን ነው ማሰልጠን ባቆምኩ እስክትል ድረስ ጨፍረንብህ ነው ላይ የምንወጣው። አረ ቢስሚላ ምንም ፍላጎት እንኳን ለምንም እኮ ነው የሚጫወቱት። ግን ምን አለ አሁን 10 ሚሊዮናችሁን ብትወስዱ፣ እኛ ዛሬ ነገ ሰኞ ተጫውተን 10 ሚሊዮን ቀጥታ ብትወስዱ ምን ትሆናለህ? ደግሞ ስለ ቫር ያወራው ምናምን ሰብቻለሁ። ከአርሰናል ጋር ነው የሰውዬ ችግሩ። ጋርዲዮላ ጋር ተሳስቆ ሲወጣ ምናምን ነገር ጠርጥሬ ነበረ ምንም እንትን እንደማይል ማለት ነው። እና እኛ በራሳችን እንወስናለን። ራሳችን በእንለይንም እናንተንም ቀጥቅጠን እንወስናለን። አንተ ግን ያገናኘን ቀጣይ ሲዝን በተለይ ያገናኘን ቀጣዩንም ጌም ያገናኘን ቀጣይ ሲዝንም ያገናኘን መከራ ነው የምናበላ ፎቃቃ። ማንቸስተር ሲቲ ክሪስታል ፓላስን እንግዲህ ያው ጥግህን ያዝ ብሎታል ማለት ነው። እኔ እኮ የተኛ ነበር እንደሚያሸንፍ እኮ አውቃለሁ። ወያለው ደግሞ ምን አለ መሰላችሁ? ኢዜን ስለሰጡን ለኢዜ ብሎ ይጫወቱልናል ነጥብ ያስጥሉልናል ሲሉ ቋጠርኩ። ቢተኛ ይሻለኝ ነበር። በቃ ወያለው ተኛ። በቃ ምንም ማድረግ አይቻልም። ማንቸስተር ሲቲ አላበቃም እያለን ይገኛል። ይባስ ብሎም በጎል ክፍያ ከአርሰናል በልጧል። ከአርሰናል አንገት ስርም መተንፈሱን ቀጥሏል። በቀር የፕሪሚየር ሊግ ጨዋታቸው የፔፕ ጋርዲዮላ ማንቸስተር ሲቲ ኦሊቨር ግላስነሩ ክሪስታል ፓላስ ኢታር ላይ በማስተናገድ በድጋሚ 3-0 በማሸነፍ ነጥባቸውን ወደ 77 ከፍ በማድረግ ከመድፈኞቹ አርሰናሎች ጋር ያላቸውን ነጥብ ልዩነት 2 ማድረግ ችለዋል። በዚህ ጨዋታ ላይ ሲቲዎች ቶታሊ ጌሙ ላይ የተሻለ ቡድንና ዶሚኔት ያደረገው ቡድን ነበሩ። ለሲቲ 3ቱን ጎሎች ማስቆጠር የቻሉት ተጫዋቾች 32ኛው ደቂቃ ላይ ሴሜኒዮ እንዲሁም 40ኛው ደቂቃ ላይ ኦማር ማርሙሽና 83ኛው ደቂቃ ላይ ሳቪኒዮ ነበሩ። ሁለቱን አሲስቶች ማድረግ የቻሉ ተጫዋች ደግሞ ፊል ፎደን ነበር። ጥሩ የጨዋታ ክፍለ ጊዜም ማሳለፍ ችሎ ነበር። ክሬቲቪቲዎቹን በጣም ጥሩ የሚባሉ ነበሩ። እንዲሁም ደግሞ ተቀይሮ የገባው ራያን ቸርኪም ሌላ ቆንጆ የምትባል አሲስት ለሳቪኒዮ ማድረግ ችሎ ነበረ። በጨዋታ ላይ ፔፕ ጋርዲዮላ አሰላለፉ ላይ 6 ተጫዋቾችን እንግዲህ ቀይሮ ነበር የገባው። አዳዲስ ፊቶችን አስመልክቶ ነበር በላይናፑ ላይ። ነገር ግን ያም ቢሆን ሲቲ የበላይ ሆኖ ጨዋታውን ማጠናቀቅ ችሏል ከድንቅ ፐርፎርማንስ ጋር ማለት ነው። አሁንም ቢሆን ነገራቶች አላበቁም እያሉ ይገኛሉ። በአርሰናል በኩል ቀሪ ጨዋታዎችን ማሸነፍ ብቻ ይጠበቅበታል የፕሪሚየር ሊግ ዋንጫውን ለማሳካት። አለዚያ ግን ሲቲ ከጀርባው አንገቱ ስር እየተነፈሰበት እንደሚገኝ ነው የተመለከተን የምንገኘው። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ማንቸስተር ሲቲ ብቻውን ተጫውቶ 3-0 በሆነ ውጤት አሸንፏል። መቼስ ክሪስታል ፓላስ ሜዳ ውስጥ ነበር ብትሉኝ እኔ ወገቤን ይዤ እከራከራለሁ ከእናንተ ጋር። ምን እያላችሁ ነው? እኔ ክሪስታል ፓላስ አላውቀውም። ይህ በሰው ሜዳ ላይ መጥቶ የሚያስጨንቀው ኧረ በስመ አብ። በተለይ ሰከንድ ሃፍ ላይ ምን አይነት ሲቲ ነው? ረጋ ያለ ሲቲ በቃ ያየ ነው። የምሬ ነው የምላችሁ። በቃ ጨዋታውን ጨርሰነዋል ረጋ ብለን ምናምን ብለው ነበር። በቃ ፊል ፎደንም ደግሞ ከስንት ጊዜ በኋላ ማን ኦፍ ዘ ማች ተብሎ ተመርጧል። መቼ ለማንኛውም ሲቲ ቀለል አድርጎ 3 ነጥብ ይዟል። የሊጉ ነጥብ በ2 ነጥብ ሆኗል። ጎሉ እንግዲህ በ43 ጎል ሲቲ እየመራ ይገኛል። አርሰናል ደግሞ በ42 ጎል እየተከተለ ይገኛል። ያው እንግዲህ የአርሰናል የበርንሌው ጨዋታ ይጠበቃል። እስከ መጨረሻውን ጥፍጣፌ እኛ የማንቸስተር ደጋፊዎች ማለት ነው አንፈታችሁ። ዛሬ ምንም መቋጠርም አያስፈልግም። እኔ የኛውን የኮንፈረንሱን ክሪስታል ፓላስ ነው እንጂ የምጠብቀው የኛውን ክሪስታል ፓላስ አልጠብቀውም። ማን በቃ ከዚህ በኋላ እኮ ለአርሰናልም ይሰጣል። ምን ትሉኛል? ከዚህ የባሰ ነው የሚጫወተው ነው። ለአርሰናል በቤንች ነው የሚገባላችሁ። በነገራችን ላይ ማለት ነው ዛሬ ሲቲ ላይ እኛ የቋጠር ነው ዋንጫ እንዳይነት ቀን ፈርተን ሳይሆን ማለት ነው ዋንጫ በሰው ሜዳ በልተን የሰው ሀገር እንዳንበጠብጥ ፈልገን ነው ዛሬ የቋጠር ነው። ሜዳችን ላይ ማለት ነው ሰለብሬት እንድናረግ ፈልገን ነው እንጂ ማለት ነው የሰው ሜዳ የሰው ሀገር እንዳንበጠብጥ ፈልገን ነው እንጂ ሲቲ የት ማባቱ አይደርስም። ያለቀ ጨዋታ ነው እና የአራዳ ልጆች አልቋጠርንም።
የ10 ሚሊዮን ፓውንዱ ቁማር እስካሁን አላበቃም። ሲቲዝንስ አሸነፍን ብለን ገና ክሪስታል ፓላስ ከአርሰናል ጨዋታ አለው። ኤኒዌይስ ዛሬ ደግሞ አሁን ደግሞ በዚህ ቪዲዮ ተጫዋቾቻችንን እናመሰግናለን። ፎደን 100 አሲስት ላይ ደርሷል። ሴሚኒዮ እና ማርሙሽ ማግባት ችሏል እና ሳቪኒዮ ማግባት ችሏል። ቼርኪ ከቤንች ተነስቶ ገና እንደገባ አሲስት ማድረግ ችሏል ማለት ነው። የሚገርም ድንቅ ጨዋታ አላገባ ያሉን ተጫዋቾች እንዳለ ያገቡበት ምሽት በጣም ደስ የሚል ምሽት ነበር። እንደ ሲቲ ደጋፊ በጣም አስደሳች ነበር። ምክንያቱም ያስከፉን ተጫዋቾች እንዳለ ዛሬ ክሰውናል። እነ ሳቪኒዮ ማሪፍ እንቅስቃሴ ላይ ነበሩ። አይ ቲንክ መጨረሻ ላይ ተጎድቷል። ኤኒዌይስ የፎደንን አሲስት እንዴት አያችሁት? የፎደንን አሲስት እንዴት አያችሁት? ሲቲዝንስ እኔ በጣም ወድጄዋለሁ። እስቲ እናንተን ኮሜንት ላይ ያስደስታችሁን ተጫዋች ኮሜንት ላይ ይፈልጋሉ። ይሄን ቪዲዮ ኮፒ ሊንክ ማድረግ እንዳይረሳ። ይመቻችሁ። ሲቲ 3-0 እየመራ ነው። ሲጥና ያደረጋቸው ፓላሶችን በዚህ አይነት አርሰናል ቢይዛቸው ብዙ ጎል አያገባባቸውም፣ ግን የሚያገቡበት አይነት ቡድን አይደለም። በጣም ነው የሚያስጠላው ፍሮንታቸው። ፓላስ እንኳን አይመስለኝም እንደ የሆነ አይነት ሚራክል ካልተፈጠረ በስተቀር ይሄ ዋንጫ ወደ አርሰናል ገብቷል ባይ ነኝ። ተስፋ አታድርጉ ባይ ነኝ። ይሰብራል። ተስፋ ማድረግ ስለሚሰብር ቋጣሪ ፋሚሊ ተስፋ አታድርጉ፣ ይብራባችሁ። ፓላስዬ የኔ እበቶ ጭራሽ ጎሉንም ተሸክመህ መጣ። ደገሞሽ ከረፍት በኋላ የትናንቱ ምቀኛው አልሂላል ሮናልዶ ላይ ምቀኛ ሆኖ ይሄው መቀመጫው ማንቸስተር ሲቲ እኮ ይሄ እናት ክለቡ እኮ ማንቸስተር ሲቲ እኮ ይሄ ምቀኛ ይኸውልህ መጨረሻ ላይ ፓላስ እንደዚሁ ለኛም ቤቲን ትሆንልናለ። የምንም መጋጋጥ እጋጋጣለሁ ብለህ ከሆነ አታስበው አንተ ጠቋራ። አንዳንዴ ደግሞ የለንደን ቲም ነስትባል አጉል ደርቢነት ምናምን ብለህ ልዘል ትችላለህ። የጠቋራ ስብስብ ምንም ደርቢ የሚባል ነገር የለህም። አረ ግን እኔ እንደው አሁን ያለው አማራጭ ይውላችሁ በጎል በአንድ ጎል ነው በሁለት ጎል ብቻ በአንድ ጎል ይበልጠናል አይደለ? ያለው አማራጭ ጎል ማግባት የመጨረሻውን ጨዋታ አቻ ብንወጣና ሲቲ እያሸነፈ የሚሄድ ከሆነ የጎሉ እንትን በዚሁ ከቀጠለ ዋንጫ ሊበላብን ስለሚችል ሲቲ ደግሞ ጅብ ነው ብራዘር፣ ጅብ ነው። ስለዚህ በርንሌ ላይ ብዙ ጎል ማግባት አለብን። ግን ፓላስዬ ወንዳ ወንድነት ሲለካ በማንቸስተር ሲቲ ነው ለካ። ይው 3 ጎል 3 ነጥብ። አሁንም ቢሆን ተስፋ አንቆርጥም። አብራችሁ ላመሻችሁ ቋጣሮች ቴንኪው እያለን ይሄን ወንዳ ወንድ ተመልከኛ ቁጭ ብላችሁ ስላያችሁ እናመሰግናለን። ሲቲ ፎሬቨር ካም ኦን ሲቲ ሼር ኮፒ ሊንክ እንዳይረሳ። ሲቲዎች የት ናችሁ? ተስፋ አንቆርጥም። እስከ ዛሬ አልቋጠርንም ነው ሙላ፣ እስከ ዛሬ አልቋጠርንም። ከዚህ በኋላ ግን የጀግና ቆጣጠር ነው መቋጠር ያለብን። የጀግና አባቴ ታይቶ የማይታወቅ አይነት ቋጥሮ እናዛለን፣ እንሰማራለን። ከዚህ በኋላ አይዟችሁ ሲቲዝን አባሳ አባቴ። እናንተ ብትበሉ እኮ ቆሎ ቢደፋ ማለት ነው ለቅሞ ማይጨርስ ማህበረሰብ ቢበላ ምንም አይከፋኝም። ግን ሳይበሉት ምን ያክል እንደተንጫጩ አይታችኋል። እንዴት እንደተንጫጩ እንዳያችሁት ነው። ስለዚህ አባቴ ታስፈልጉናላችሁ ማለት ነው የሚቻለው። እዚህ ጋር እያንዳንዱ ቋጣሪ ከሚቀጥለው ሳምንት በኋላ መሰማራት አለበት። በእያንዳንዱ ቦታ ላይ እንሰራጫለን። ይሄ ቲም በምንም ተአምር ዋንጫ አይበላም ነው የምልህ። ይታያል። አሁን ነጥቡ በሁለት ሆኗል። እንዲህ አይነት ጫና ውስጥ ገብቶ ደግሞ የአንተ ቲም መጫወት ይችላል ወይ? ያንን የምናየው ይሆናል። ሰቀቀን ውስጥ ነው የገባው ከዚህ በኋላ ማለት ነው። ችግሩ እናንተ ቀድማችሁ ትጫወታላችሁ። ምን አለ ሁለቱንም ጨዋታ በኩል ሰዓት ብትጫወቱ። ሲቲ ቀድሞ ሲመራ መሪ ሲሆንብህ፣ አንተ ግን ያው 90 ደቂቃ ትጠብቃለህ ለማሸነፍ። ብዙ ጊዜ የምታውቁት ነገር ነው። ነገር ግን ከዚህ በኋላ ግን አባቴ ምንም ይሄን ዋንጫ አትበሉትም። ለማየት ያብቃችሁ። ለማንኛውም ግን ለጀማው ሊደርሺፕ ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች።